ልጆች ምን ይላሉ የሚለው ተወዳጅ ፕሮግራማችን ጀምሯል። ዛሬ እንግዲህ ከፊት ለፊታችን እነዚህን የመሳሰሉ ቆንጆ ልጆችን ጋብዘናል። እኔ ቆንጆ የኔ አበቦች እንዴት ናችሁ? እስቲ ስማችሁ ማን ይባላል እንታወቅ? እኔ ቤቢ ወይም አዝመራው ሙሉ ሰው። ይሄ ስም አሁንም አለ? ማን ነው? ቤቢ አዝመራው በጣም ደስ የሚል ስም ነው። አፍ ላይ ራሱ ይጣፍጣል። እሺ የኔ ቆንጆ አንቺስ? እኔ ሚላታ ነዋር ኮሚኒቲ ስኩል ነው የምማረው። እዚች አንቺ ጸዴ ነው። አንተስ? የኔ ቸኮሌት ደግሞ ስታምር። እኔ ከተማ ሽዊ ዱቤ። የኔ አባት የኔ ከተማ። የወንዶቹ ስም ግን ምንድን ነው? እሺ ለማንኛውም አሁን ወደ ጥያቄዎቹ እናልፋለን። የመጀመሪያው ጥያቄ ልጆች ኩበት ታውቃላችሁ? እኔ ሳላውቀው አልቀርም። ልሞክር? እስቲ ሞክር። እሺ እኔ አፕሊኬሽን ይመስለኛል። የምን አፕሊኬሽን? የኔ እናት የሚጥም ምግብ። አንተስ? የኔ ጌታ የሚናፈቅ ነገር። ይሄ ልጅ ዲያስፖራ የሆነ ህፃን ማለት ነው። እሺ እስኪ ደግሞ አንተስ? ጎተራው ማን ነው? አዝመራው? ኧረ ዝም ብለው እነዚህ ከእውቀት ነፃ ናቸው። እስኪ አንተስ ደግሞ ኩበት ታውቃለህ? ኩበት ማለት መጀመሪያ ከብቷ አዛባ ትጥላለች። ከዚያ ተሰብስቦ ይጠፈጠፋል። ከዚያ በፀሐይ ይደርቅና ከዛ የደረቀው ማገዶ ይሆንና ከዛ ጉልቻ ታደርግና ቤቢ የኔ ጌታ ምን አባቢ ነው የነገረህ? አራሱ የኔታ ያውቅና እንዴ ጣጁን ልፎ ነው የሚመጣው። እንዴ ልፎ ምንድን ነው? ጨልጦ ነው። ምን አባትየው ነው እንዴ ጠራ ነው ይል? ልጆችዬ የቡና ቁርስ ታውቃላችሁ? በቡና የሚሰራ ሚጣፍጥ ኬክ ነው። አንቺ ራሱ ኬክ ነሽ የኔ አበባ። እናንተ ቤት ቡና አይፈላም? በኮፊ ሜከር ይፈላል። እሺ እናንተ ቤትስ? የኔ አባት ያፈላል። ከላይ ምንም አይሰጡኝ፣ ብቻቸውን ነው የሚጠጡ። እነ ማሚ እኮ እንቅልፍ እንዳይረብሽህ ብለው ነው። አዎ ቡና የሚከለክሉ ለዛ ነው። አይደለም እሱ እኮ ከኔ በፊት ነው ገብተው የሚተኙ። እነሱን አስተኝተህ ነው የምተኛው። የሚገርም ነው። እሺ እስቲ አዝሜስ ደግሞ አንተስ? የቡና ቁርስ ማለት ከቡና ጋር የሚቀርብ ዳቦም ሊሆን ይችላል፣ ቆሎም ሊሆን ይችላል። ከዚያ እሱን ቁጭ ብለው እያባሉ ሰው ያማሉ።